ሞት ሸሽቶ ለፖሊስ እጁን የሰጠ ሰው እንዴት ራሱን ያጠፋል? ሙጫን ኬኛ ዱኩብሰ ጠንቋይ ቤት ሄደው ልጃችሁ መትረፍ የምትችለው እቺኛዋን ከገደልን ነው የሚል በራሳቸው ቋንቋ ሲመካከሩብኝ ሰምቻለሁ። ዋንቲ ባይኤሳ ነመት ዳጋአሙ የኛ እቅድ ኑሯችንን አሻሽለን ወደፊት በትዳር ዓለም ለመቆየትና አብሮ ለመኖር ነበር ያሰብነው። ዱተሞኒ አዋላ ብየትን አዋለን ልጄ ወልዳ ልጇን አላየሁም ወይ ደግሞ አስክሬኗን በሀገሯ አልቀበርኩ። በአራት ደውላ በቃ እኔ ቤት ሁሉ ተዘጋግቶብኛል እንደምሞት በቃ እንደምገሉኝ በቃ እኔ አውቃለሁ ከዚህ ቤት እንድታስወጡኝ ምናምን ብላ ደወለችው። በቃ ለቤተሰብ ነገር ያልቅሱ እርማቸውን ያውጡ አለች። በምን መረጃ ዳገኘ ኩኒ ከለቲ እነሱ የላኩልን ቪዲዮ የተቀናበረ ቪዲዮ ነው። ራሷን በራሷ የገደለች አይመስልም። በሽንት ቤት ሻወር ባለው ቱቦ ላይ ነው ሻርፕ አስሮ ድራማ ሰርቶ የላኩልን። እኔ በቃ አንጀቴ ሆዴ ቁስል ነው። አይምሮዬ ሊመለስ አልቻለም። ትዳር መስርታ የህይወቷን አዲስ ምዕራፍ በጀመረች በ3 ወሯ ነበር የወደፊት ህይወቷን ለመቀየር የተሻለ ኑሮን ፍለጋ በህጋዊ መንገድ ወደ ሳውዲ አረቢያ ያቀናቸው። ነገር ግን ያቀደችውና የገጠማት ፍጹም የተለያዩ ሆኑ። ነገን ተስፋ አድርጎ ሙሽራ ባለቤቱን የሸኘው ወጣት ጥልቅ በሆነ ሐዘንና ባልተመለሰ ጥያቄ ተከቧል። ጅሬኛ ኢንፎ የፈና የኛ እቅድ ኑሯችንን አሻሽለን ወደፊት በትዳር ዓለም ለመቆየትና አብሮ ለመኖር ነበር ያሰብነው። ግን የሄደችው በህጋዊ በሆነ መንገድ ነው። እንደሞተ ተረጋግጦ መረጃ የማይመጣ ከሆነ ወይ አስከሬን ለሰው የማይደርስ ከሆነ ምንድነው በህጋዊ መንገድ የመሄድ ትርጉሙ ጥቅሙ ምንድነው ነው? ከሮረ በልጣፊ ከሮረ ጉዳ ቃምና ወሊን ቱሬሽ ልጅ የደረሰችልኝ ብለው የኳሉት የዳሩት እናት ደስታቸውን አጣጥመው ሳይጨርሱ እጅግ መሪር ለሆነ ሐዘንና የልብ ስብራት ተዳርገዋል። ዱተሞኒ አዋላ ብየትን አዋለን ልጄ ወልዳ ልጇን አላየሁም ወይ ደግሞ አስክሬኗን በሀገሯ አልቀበርኩ። ሞትን ሸሽታ የጠፋችው ልጃችን አሟሟቷ ምንድነው ለሚለው ጥያቄ ቢያንስ አስከሬኗን እናስመረምራለን፣ በትውልድ መንደሯም ስርዓተ ቀብሯን እንፈጽማለን ብለው ለሚጠባበቁት ቤተሰቦች ሌላ መርዶ በላያቸው ላይ ተጨመረባቸው። በቃ ያለፈ ሐሙስ ተቀብራለች። ለምንድነው እኛኮ ቤተሰቦቿ እኮ ውክልና የሰጡሽ አስከሬን እንድትልኪላቸው እንጂ እዛ እንድታስቀብል አይደለም። ለምንድነው የተቀበረው ብዬ አልኳት። በቃ ለቤተሰብ ነገር ያልቅሱ እርማቸውን ያውጡ አለች። በምን መረጃ? ሙሽራ ልጃቸውን በናፍቆት የሚጠብቁት እናትና የጫጉላ ሽርሽራቸውን በአግባቡ ሳያጣጥሙ ነገን ተስፋ አድርገው ገና በተጋቡ በ3 ወራቸው ባለቤቱን ወደ ሳውዲ ለመሸኘት የተገደደው ወጣት የቤተሰቡ መንፈሳዊ አባትና ወንድሞቿ እውነቱ ይውጣልን፣ የኢትዮጵያ ሕዝብ ይፍረደን ሲሉ ከዝግጅት ክፍላችን ጋር ቆይታ አድርገዋል። ይህ እጅግ አሳዛኝና ልብ የሚነካ እውነተኛ ታሪክ ነው። እስከ ፕሮግራማችን ፍጻሜ አብራችሁን በመቆየት ለነዚህ ቤተሰቦች እውነታቸው እንዲወጣ የምትችሉትን እንድታደርጉ በአክብሮት እንጠይቃለን። ልባችሁ ያላረፈ ትኩስ ሐዘን ላይ ነው ያላችሁትና እንደውም ማዬ ስለ ልጆት ስለ አባይነሽ ስለ ገጠሞት ነገር ምን ይነግሩናል? እንደው ከናት አኒ ሙጫንኮ አባይነሽ ደስታ ጅራቱ ገንደ በዴሳ ቁርቻቲ አባይነሽ ተስታ የወሊሶ ወረዳ በዲሳ ቆርቻ ገበሬ ማህበር ነዋሪ ናት። እንደማንኛውም ሰው ራሷንም ለመጥቀም እኔንም ለመርዳት ወደ ሳውዲ አረቢያ ነው የሄደችው። እስከ 7ኛ ወር ድረስ በሰላም ነበር ከወንድሞቿም ከእኔም ጋር በስልክ የምታወራው። ከዛ በኋላ ግን አሰሪዎቿ ጠንቋይ ቤት ሄደው ልጃችሁ መትረፍ የምትችለው እቺኛዋን ከገደልን ነው የሚል በራሳቸው ቋንቋ ሲመካከሩብኝ ሰምቻለሁ እና የአሰሪዎቼ ጸባያቸው ተለውጦብኛል አለችኝ። የአሰሪዋ ቤተሰብ ወንድሞቿ፣ እህቶቿ
አባቷና እናቷ የባለቤቷም ወንድምና እህት ቤተሰብ እንደተሰበሰቡ እሷን ለመግደል እንደሚማከሩ በኢሞ ድምጽ ላከች ለባለቤቷና ለወንድሟ ባለቤት ሳውዲ አረቢያ ላለችው ገና ከሄደች በአንድ ዓመቷ ማለት ነው። በአንድ ዓመቷ ከሄደች በአንድ ዓመቷ። ለምንድን ነው አሰሪዎቿ ሊገሏት እንደሚመክሩ ያሰበችው? ምንድን ነው የተረዳችሁት ነገር እናንተ? የሮ እርሽኒ እርጋናት ደበርሲቱ መዳማ ወይም አሰሪዋ የአሰሪዋ ልጅ እሷ የምታሳድግ ልጅ ታማሚ ልጅ አላቸው ሰዎቹ። ያቺ ታማሚዋ ልጅ ሰዎቹ እንግዲህ ያው ጠንቋይ ቤት ሲሄዱ እናንተ ቤት ያለችው እችኛዋ ልጅ ስትሞት ነው የእናንተ ልጅ የምትተርፈው የምትድነው፣ እሷን ለመግደል እንደሚማከሩ ነው የተናገረችው። ያሊ አከሲ ዱበታ ጅሩ 7ኛ ወር በ4 ደውላ በቃ እኔ ቤት ሁሉ ተዘጋግቶብኛል፣ እንደምሞት በቃ እንደምገሉኝ በቃ እኔ አውቃለሁ፣ ኤጀንሲ ሄዳችሁ ከዚህ ቤት እንድታስወጡኝ ምናምን ብላ ደወለችው። በ5 ማለት ነው። ከዛ እኛ ኤጀንሲ መቴ ነው። ኤጀንሲው ስንመጣ ኤጀንሲው ቢሮአቸው ዝግ ነው። አጠገባቸው የሚሰሩት አሉ ኤጀንሲዎች። ለነሱ በቃ ተባበሩን፣ ይታችን በቃ እዛ ልትሞትብን ነው፣ አደራ በቃ ተባበሩን ብለን ድምጽ አስቀምጡልን አረግን። ከዛ ይሄ ቅዳሜ ነው። እዛው አዲስ አበባ አደርንና ድምጽ ከመለሱልን ብለን ደግሞ ሰኞ ስንሄድ ምንም ድምጽ በቃ እኛ በአረብኛም ድምጽ አስቀምጠናል፣ ያው በአማርኛም ድምጽ አስቀምጠንላቸዋል፣ ግን ምንም አልመለሱልንም አሉ። ከዛ ወደ ስራና ክህሎት ሚኒስቴር ሄድን። ይሄው እይታችን እንደዚህ ነው ሄደን እይታችን እንደዚህ ነው ተቸግራ ነው ጭንቅ ውስጥ ነው ያለችው ሊገሉኝ ነው ብላ ነገረችን ብለን ስንጠይቀው ስልካችን ተቀበሉና ያለን ሂደት ሁሉ እንከታተላለን፣ ምንም አትሆንም ግቡ አሉን። አቺምቦ ደግሞ ሁኔታዎቹ ከተመቻቸልሽ መውጫ መንገድ ካገኘሽ እንግዲህ ለመውጣትና ለማምለጥ ሞክሪ እያልናት ነበር። አንድ ቀን ግን በቃ እኔ ከእጃቸው ወጥቻለሁ፣ እጄን ለፖሊስ ሰጥቻለሁ፣ አሻራዬ ነፃ መሆኔ ሲታወቅ ወደፊት መምጣት እችላለሁ። ኩስና ፊደኒ ገመዳ ጀት ከነቦዳ አካ ከናቲ እርገ ዱበቴ ቦዴ ይህንን እያለች እያለ መጋቢት 17 ማንነቱን በማናውቅ ሰው በሟቿ ወንድም ላይ ተደውሎ ያንተ እህት ሞታለች የሚል መርዶ ሰማን። ዱኡሽሞ ዳገኘ ከከናቴ ይቻላል። ሰናም ቦደ እሷ ለፖሊስ እጄን ሰጥቻለሁ ስትል እኔ በቃ ትመጣልኛለች ብዬ ስጠብቅ በመሃል ግን ሞታለች የሚባል ለወንድሞቿ ተደውሎ ተነገረ። እነሱ እኔን ደብቀው ወደ ኤጀንሲ እየመጡ ወደሚመለከተው አካል እየመጡ ሲጠይቁ ነበር። በኋላ ግን አስክሬኑም እዛው ተቀብሯል የሚል መልእክት ደረሰኝ። ወርጋ ጀነን አዋልራ ጀደን ከዛ ወደ ስራና ክህሎት ሚኒስቴር ሄድን። ያንንም ደግሞ ለኤጀንሲ ስልካቸው አይሰራም አላችሁን። አሁንም ይኸው እይታችን ሳትሞት በፊት እንደዚህ ድምፁን ሁሉን ከዛ ቤት ወጥታ ወደ አገሯ እንድትገባ ድምፁን ሁሉን እያል ነገርዮን ሽላ አረጋችሁት። አሁን ደግሞ እይታችን ሞታብናለች ብለን ስንናገረው አሁን በቃ ትንሽ ደንገጥ ብሎ ስልካቸው ከዚህ በፊት አይሰራም ያለውን ከኮምፒውተር ውስጥ አወጣና ደወለ። ኤጀንሲው መጣ። ኤጀንሲ መጥቶ የዚህ እንደ ልጅ ታሪክ የምታውቀው ሁኔታ ምንድን ነው ስለው፣ አይ እኔ ከዛ ቤት መውጣቷን ነው የማውቀው እንጂ መሞቷን ምንም የሚያውቀው ጉዳይ የለም አለ። በምን ምክንያት ነው ህይወቷ ያለፈው? እንደተዛተባት ጉዳት ደርሶባት ነው ወይንስ ምንድን ነው ያላችሁ መረጃ? አቺንሞ ቦላንሞ አነኡስካኒ ማይሽ እንግዲህ ሞታለች ተብሎ መረጃ ደረሰን። ሽንት ቤት ውስጥ ራሷን አጠፋች የሚል ቪዲዮ እንደላኩ ሰምቼ ነው እኔ አልቅሼ እርሜን ያወጣው። ፈኖ ገድርገኒ
ምልክተ ሰናን ነቦችሰን አዩ ቪዲዮውን እኔ አላየም። አዩ ሰዎቹ ወንድሞቿ እኔ አልችልም ብያል። እኛ በምንድን ነው ታዲያ አውቀን ህዝቡን የምናስለቅሰው? ማዘረን ስንለው የሆነ ቪዲዮ ላከችን ራሷን ነው የሰቀለችው ብላ፣ እሱ ደግሞ አሳማኝ መሞታ እርግጠኛ ነው፣ ግን ራሷን እንዳልሰቀለች በቃ የማይሆን ውስጥ ተንበርክኮ ሰው ራሱን አይገልምና በቃ የሆነ ቪዲዮ ላከችን። እኛ በቃ ገብተን አለቀስ ነው። ሜቢ ጋ መረጃን ኑቲ አካታሳ የአሟሟታ ሁኔታ እነሱ የላኩልን ቪዲዮ የተቀናበረ ቪዲዮ ነው። ራሷን በራሷ የገደለች አይመስለኝም እና እነሱ ራሷን አጠፋች ብሉም የኛ አእምሮ መቀበል አልቻለም። ራሰኒ ደመሌ ጉንኩማሽን ኦፊሽሲን ኦፊን አጀብኔዳ ሴትዮዋ ራሱ እስቲ ቪዲዮን ላክልኝ እንዴት ነው የሞተችው ብያታለሁ እኔ እና በድምጽም እኔ እንዴት ነው ቤተሰቦቿን ማስረዳው እና ማስለቅሳቸው ስላል ድምጽም ለእናቷን በቃ እንዴት እነሱ ጋር እንደመጣችና እንደሞተች ነግራኝ ለኔ ለራሴ ፈጽመው ግን አይመስልም። እኔ እንዳውም ጠይቄያታለሁ እና የሌላ አገር ሰው አይደለችም እንዴት እናንተ ራሳችሁ ከማውረድ ቻላችሁ ብዬ ጠይቄያታለሁ። አይ እኛ ልንደርስላት አስበን ነው፣ ለምንድን ነው ፖሊስ ያላወረደ ብዬ ጠይቄያታለሁ። ሴትዮዋ ለኔ ተደወለበት። ያ ቪዲዮ በምን አይነት ሁኔታ ተቀረጸ ወይም ደግሞ ራሷን ጉዳት አደረሰችበት የተባለው ገመድስ የት አለ የሚል ጥያቄ ያነሳችሁት? እኔ ምንድነው የጠየኳት ገመድ ላይ ለምን አንቺ ያወረድሽ? ፖሊስ ለምን አላወረደም? ማን ያወረደው ይሄንን? እነሱ ናቸው። እነሱ ማለት እነማን ናቸው? አንደኛ ስልክ የደወለችልን ሴትዮ መዲና ሻቡ የምትባልና የፓኪስታንና የተለያየ ሀገር ሰዎች ናቸው። ኤጀንሲዎች ናቸው ወይስ አሰሪዎቿ? ኤጀንሲዎች ናቸው እኮ አሁን ሞተች ብሎ የደወሉልን። በእኛ ቢሮ ነው ጠፋች ብሎ ቪዲዮውን ሰርቶ የላኩልንም እኮ እነሱ ናቸው። ከአሰሪዎቿ ቤት ወጥታ ነበር። ይኸውልሽ ከአሰሪዎቿ ቤት በአራት በኢሞ ለባለቤቷም ለወንድሟ ባለቤትም በኢሞ በቃ ሊገሉኝ ነው እየተማከሩ ነው ብላ ተናገረች። በአምስት ግን አምልጣ ለፖሊስ እጇን ሰጥታለች። ለነሱም ደውላ በቃ አሁን ፖሊስ ገብቻለሁ ብላቸዋለች ለባለቤቷም ለወንድሞቿ። ታዲያ ሞትን አምልጣ ወይንም ደግሞ ጉዳት ይደርስብኛል ብላ የሰጋችበትን ቦታ ትታ እጇን ለፖሊስ ከሰጠች እንዴት ራሷ ላይ ጉዳት አደረሰች የሚለው ነው። እሱ ነው ለኛም ጥያቄ ሆነ። ሞት የሸሸ ሰው ሞት ሸሽቶ ለፖሊስ እጁን የሰጠ ሰው እንዴት ራሱን ያጠፋል? ሁለተኛ ደግሞ በሽንት ቤት ሻወር ባለው ቱቦ ላይ ነው ሻርብ አስሮ ድራማ ሰርቶ የላኩልን። ስለዚህ እግሯ አልተንጠለጠለም፣ ተንበርክካል። ስለዚህ እጇ ሁሉ እንትን ብሏል፣ ደርቋል። እና ሌላ ቦታ በራሳቸው እጅ ገለው ነው ሻርብ አስረው ያስመሰሉ የሚል ጥያቄን በእኛ አይምሮ ያለው። ከናምቦ ደመገራ ጂአ ሰደፋቲ ታማ ይሁን የሞተችው ወይስ ሰው ነው የገደላት? እኔ አላወቅኩም። አስክሬኗንም አላየሁም። እስካሁንም እኔ የሞተች አይመስለኝም። በዚህ ሁኔታ ውስጥ ነው ያለሁት። አካልማን ጨነቀማ ጅራ አሙማ ነመንያኒ ጀቻ። ምን ያህል ጊዜ በትዳር ቆያችሁ? እንዴት ነበር እስቲ ከአባይነሽ ጋር የነበራችሁ? ምን ወጥናችሁ ተስፋ አድርጋችሁ እሷ ስትሄድ የነበራችሁ ነገር እንዴት ነበር? አቤ ወጂኒ ንጋኑቲ እኛ በትዳር ለ3 ወር አብረን ቆይተን እያለ በመሃል ቪዛዋ መጣላት እና የኛ እቅድ ኑሯችንን አሻሽለን ወደፊት በትዳር ዓለም ለመቆየትና አብሮ ለመኖር ነበር ያሰብነው። ግን የሄደችው በህጋዊ በሆነ መንገድ ነው። ሞቶም ሰው የአሟሟቱ ሁኔታ በምን ምክንያት እንደሞተ ተረጋግጦ መረጃ የማይመጣ ከሆነ ወይ አስከሬን ለሰው የማይደርስ ከሆነ ምንድነው በህጋዊ መንገድ የመሄድ ትርጉሙ ጥቅሙ ምንድነው ነው ጥያቄው። ገረ ፉልዱራቲ ጅሬኛ ኬኛ ፎየፈቾ ደፊፍ ከሮረ በልጣፊ ከሮረ ጉዳ ቃምነ ወሊን ቱሬሽ ስልክ አላነሳ አለን። ምን እናርገው ብለን ጠየቅ ነው ስራና ክህሎት ሚኒስቴርን።
አሁንም ስልክ ደወሉለት አያነሳም። ከዛ አማራጭ ሲነጣ ውጭ ጉዳይ ሚኒስቴር ሄድን። እነሱም እኛ አይደለም የሚመለከተው እነሱ ጋር ሂዱ ይለናል። ከዛ እነሱ ጋር አማራጭ ሲነጣ የአዲ ሙፈሪያት ካሚል ቢሮ ሄድን። ይኸው ፍትህ አጣን። እዛ ሄደን እይታችን እንደዛ እዛ ቦታ ሞታብናለች። የመጀመሪያ ጊዜም እንደዛ ሄደን አሳወቅን። ያኔ ከመሞት በፊት ምንም በቃ ነገርየውን ሽላ አረጉና እይታችን ሞታብናለች። ከዛ ብለን ስንጠይቀው አሁን የሙፈሪያት ካሚል ምክትሉን ነው ደወለላቸው። ይምጡ ብሎ ደግሞ ወደዛ ላኩን። እነሱ ለኤጀንሲ እንደገና ደወሉ። አላነሳ አሁንም ያለው ኤጀንሲ አሁንም ለነሱ አነሳ መጣ። እቺን ሴትዮዋን ሰጠን። መዲና የምትባለውን ውክልና እንድትወስድ ሰጠን። ውክልና ለሳ ጽፌን አጽፌን ሁሉን ጨርሰን ሚያዝያ 6 ውጭ ጉዳይ ሚኒስቴር ገብተን በኢሜል ልከንለት ጨርሰን በቃ ስክሪኑ እንኳን ይመጣልናል ብለን ቁጭ ብለን እየጠበቅን እያለን ቆየ። 1-2 ሳምንት ሲቆይ ደግሞ አሁንም መጣንና ስራና ክህሎት ሚኒስቴር አሁንም በቃ እኛ ያለውን ነገር ጨርሰናል። ይኸው ውጭ ጉዳይ ሚኒስቴርም ደግሞ ኢሜል አድርጎለታል። በቃ ከዛ መጨረስ ከኛ ምንም የምትጠበቁት ነገር የለም፣ በቃ ከሷ ጋር አውሩ ምናምን አሉ። ከዛ አሁን ግንቦት ውስጥ ደግሞ ኦሬዲ በቃ አሁን ልጅቷ እኔ ጊዜው አልፎበታልና እዛው ተቀብራለች፣ ምንም ማምጣት አልችልም። በስንት ቀን ልዩነት ነው ተቀብሯል የተባለው? ማንስ በኃላፊነት የቀብር ስነ ስርዓቱን ፈጸመ? እኛ በቃ ታመጣልናለች ብለን እንጠብቃለን። 6000 ሪያድ ላኩ ለሳጥን መግዣ አለች ለቤተሰብ። ከዛ 6000 ሪያድ እንግዲህ እነሱ እያፈላለጉ እያለ ተጠራጠሩ። ሌላ ጊዜ ሰው እዛ ሲሞት መንግስት ነው ወይም የላካት ኤጀንሲ ነው አስከሬኗንም የሳጥኗንም ቲኬትንም አስተካክሎ የሚልከው። ይሄ የሆነ የማጭበርበር ስራ ነው በእኛ ላይ የሚሰሩ ብሎ እኔን ጠርቶ እንትን አሉ። አስተርጉሙልኝ እስቲ አነጋግራት አንተ ያሉ እና እሑድ ቀን አስታውሳለሁ 11 ሰዓት አካባቢ ሚያዝያ ወር ውስጥ አነጋገርኳት። አይ በቃ አንተ ምን ሆነው ለሷ አለች። እኔ መንፈሳዊ አባቷ ነኝ፣ ወንድሟም አይደለሁም ባለቤቷም አይደለሁም ብዬ ሲል በቃ አሁን እኔ የሚነግርህን ነገር ጠንከር ብለህ ትሰማኛለህ አለች። አዎ እሰማለሁ ንገረኝ አልኳት። በቃ ያለፈ ሐሙስ ተቀብራለች። እንዴ ለምንድን ነው እኛ እኮ ቤተሰቦቿ እኮ ውክልና የሰጡሽ አስከሬን እንድትልኪላቸው እንጂ እዛ እንድታስቀብሪ አይደለም፣ ለምንድን ነው የተቀበረው ብዬ አልኳት። ከዛ አይ የሳውዲ መንግስት በቃ ሰዓት አልፏል ጊዜው አልፏል ብሎ በቃ የይቀበር ደብዳቤ ያመጣ። እኛ አሁን ታዲያ ምን እናድርግ ብዬ አልኩ። በቃ ለቤተሰብ ንገር ያልቅሱ እርማቸውን ያውጡ አለች። በምን መረጃ? እኔ ሽማግሌ ነኝ፣ በዛ ላይ ደግሞ መንፈሳዊ መሪ ነኝ፣ የሃይማኖት አባት ነኝ። ውሸታም አልባልም እንዴ? እኔና አንቺ በስልክ ነው የተነጋገርነው። እስኪ እንዴት አንቺ ጋር እንደመጣች እንዴት ደግሞ እንደሞተች ድምፅ ቮይስ ይዘሽ ላክልኝ። እኔ በአማርኛ ነው የምልከው አለ። ላክልኝ በአማርኛ በኦሮምኛ ነው የተረጉማለሁ ለእናቷ አልኩ። በኦሮምኛም በአማርኛም ቮይስ ላከችልኝ። ከዛ እንደዚህ በቃ ያለፈው ሐሙስ እዚህ ተቀብራለች አለችኝ። ሁለት ሞታ እዚህ ተቀብራለች አለች። ከዛ እኛ ደግሞ አሁን ስራና ክህሎት ሚኒስቴር በ18 መጣን። እንደገና ሚያዝያ 18 መጣን። ሚያዝያ 19 በምን ምክንያት እንደሞተች ለምን እዛ እንደተቀበረች አረጋግጣችሁ የልጃችን አስክሬን እንድታስመጡልን ውክልና የሰጠናት ሴትዮ ተቀብራለች ስላለችን እኛ የሞተችበት ምክንያትም የተቀበረችበት ምክንያትም ስለማናውቅ የልጃችን አስክሬን እንዲመጣልን ብለን እንደገና አሁንም ለስራና ክህሎት ሚኒስቴርም ለውጭ ጉዳይ ሚኒስቴርም በ20 ለውጭ ጉዳይ ሚኒስቴር ደብዳቤ አስገባ። ከመጋቢት
5 ጀምሮ እስከ ሰኔ ዛሬ 16 ነው። ምንም መፍትሄ አላገኘንም። ኢንተርሊንክ ነው እንትኗ ኤጀንሲ ኢንተርሊንክ ኤጀንሲ ነው። ስለዚህ በዚህ ጉዳይ ላይ ይህንን ፕሮግራም እየተከታተሉ ከሆነ በአድራሻቸውም ልናገኛቸው እንሞክራለን። መልስ እንዲሰጡ ነው። ኢንተርሊንክ በህጋዊ መልኩ ስራ ያስቀጠራት ወጣት በምን ምክንያት ህይወቷ አለፈ፣ ህይወቷ ካለፈ በኋላ ደግሞ ለቤተሰብ አስክሬን እንዲመጣ ውክልና የተሰጣት ሰው እንዴት እዛ ቀበረች? ይሄ ኤጀንሲ እስከ መጨረሻው ኃላፊነቱን መወጣት አልነበረበትም ወይ? የልጃችን አሟሟት ይጣራልን ነው የቤተሰቡ ጥያቄ አይደል? አሁን እኮ እኛ ስንት ነገር ነው የተበደልነው። ሞተች ተብሏል፣ አስከሬኗን አላየንም፣ ቆመን አልቀበርንም። ብንቀብር ኖሮ ሆዳችንን መቁረጥ ይችላል። ልጃችንን ማተን አስከሬኗንም ነው ያጣን። ይሄ ለምንድን ነው ይሄ ግፍ በእኛ ላይ የተፈጸመው? አስከሬኗን ፈልጎ ካለበት ከደበቁበት ወይም ከቀበሩበት አስወጥቶ እኛ አጥንቷን ቢሆን ብንቀብር በቃ አንጀታችን ቆርጠን ለቅሷችን እርማችን አውጥተን እንቀመጣለንና በዚህ ላይ ሊሰሩልን እንላለን። አኒ ገዲ ኮን ኡልፋታ በዚህ ትልቅ ሐዘን አይምሮዬም ጤነኛ መሆን አልቻለም። እንዴት እንደሞተች በሐኪም የተረጋገጠ መረጃ አላየሁም። ልጄ ወልዳ ልጇን አላየሁም። ወይ ደግሞ አስክሬኗን በሀገሯ አልቀበርኩ፣ የሆነ መታሰቢያ ነገር ሐውልት ሰርቼላት ማየት አልችልም። ስለዚህ የኔ መሪር ሐዘን ይሄ ነው። ደሴል ሞሽን እርግኒ ደቢያቲሞ ወይ በምን እንደሞተች መረጃ አላየሁም። እንዲህ ሆና ነው የሞተችው የሚል የሐኪም መረጃ አላየሁም። ወይ ሞታለች ተብሎ አስክሬኗን እንኳ እኔ ጋር መጥቶ አይቼ በቃ እዚህ ጋር ቀብሬ የቀብሯ ቦታ ይሄ ነው ማለት አልቻልኩም። እኔ በቃ አንጀቴ፣ ሆዴ ቁስል ነው። አይምሮዬ ሊመለስ አልቻለም። እነዚህ 3 ነገሮች ናቸው መሪር ሐዘን የሆኑብኝ። በቃ ዋንተነት ደጋሙ ሰሙንኮ ሲንፈዩ መዳንኮ ሲንቆሩ በቃ እኒ ለማታሞን አርኬ እሺ አጀሲዮ እህታችን የገደለው ግለሰብ በህግ ቁጥጥር ስር እንዲውልልን የሚመለከተው አካል ባለስልጣናት በሙሉ እንደዚሁ እንደ እህታችን በሌላም ግለሰብ ላይ በሌላም እህቶቻችን የኢትዮጵያ ህዝብ ላይ እንዲህ አይነት ግፍ እየደረሰ ስለሆነ በዚህ ጉዳይ ላይ በትኩረት እንዲሰሩበትና የእህታችንንም ጉማ እንዲፈልጉልን ዱጋ ፖለቲከኛ ከኑባሳን ከበጃን ሲንጋፈዳ ጣራወዴር ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ